በዓለማችን ደረጃ በጣም ከፍተኛና ዝቅተኛ ነች ትባላለች። የሆነች ሀገር አለች ውስጥ ጭንቅላቴ ላይ አልጠፋም ብላኛለች ማለት ነው። ምን አጠፉ? ምን አገባኝ እኔ። ያቺ ሀገር ማን ናት? ቆይ ከፍ ዝቅ የምትለዋ ቴምፕሬቸር። ሰላም የዩቱብ ቤተሰቦቻችን እንዴት ናችሁ? አልሐምዱሊላህ እኔ ደህና ነኝ። ዛሬም በሌላኛው እና ለየት በሚለው እስከዛሬ ከሰራኋቸው ቪዲዮዎች ለየት የሚለውን ዛሬ ይዤላችሁ መጥቻለሁ። ከግሪክና ከላቲን የመጡ ቃላቶች ቤዝድ በማድረግ ያው እየፈለሰፍኩ ነበር ጥያቄዎችን ለመስራት። ወደ በጣም ነው በቃ ብዙ ሰዓት አልፈጀብኝም። በቃ በትንሽ ጊዜ ነው ያዘጋጀኋቸው። ከዛ እነዚህን ጥያቄዎችን ጠይቃችኋለሁ። የመለሰው ያው ሀዋይ ይተርፋል። በዚህ ሰዓት ብርድ ነው። ካልመለሰ እኔ ምንም ማድረግ አልችልም። በቃ መድፋት ነው። ያው እኔ በጣም ስለማዘን መድፋት ነው። በጣም አዝንላችኋለሁ። ስለዚህ እነዚህን ጥያቄዎች መሰረት ያደረኩኝ ለእኔ 3 ጥያቄ፣ ለእሱ 3 ጥያቄ፣ ለእሷ ደግሞ 4 ወይም 5 5 ያደረኩበት ለእሷ የሆነ ምክንያት አለኝ። እናንተም በኮመንት ገምቱ። ያው አብዛኞቻችሁ ትረዱኛላችሁ ብዬ አስባለሁ። ሌሎቻችሁም ደግሞ እንደ ሀሳብ በኮመንት ጻፉልኝ። ጨካኝ ነው ብቻ እንዳትሉኝ። አሁን ወደ እሱ እንሂድ። ሰላምና ውድ የተከበራችሁ የተሚማ ቲዩብ ተከታታዮቻችን እንደምትመለከቱት ሀሳቡን ሙቢሻ እንዳለውም አዘጋጅተናል። ለተሳሳተ ሰው ደግሞ የሚገርም ምላሽ ደግሞ እንደገና አቅርበናል። ያን ምላሽ ደግሞ አብረን የምናይ ይሆናል። እሱንም ደግሞ ሙቢሻ እስቲ አሳየን። ይህንን ውሃ እንዴት አድርገን ጥያቄ ለተሳሳቱት ይሄ ባልዲ ዛሬ በቃ በሆነ ሰው ነው የሚያልቀው። ሌላ ጊዜ ሻውር በመግባት ወይም ልብስ በማጠብ ነበር። ዛሬ ግን ይደፋበታል። ያው ከሐዘኔታ አንጻር ማለት ነው። አዎ እንደሚለውም ያው ጥያቄ ለማይመልሰው ያው ይገባል የሚለውን ነገር እኛ እንትን ብለናል። እናንተም አስተያየትና ምላሻችሁን እንጠብቃለን። አይለየን በማለት በአክብሮት እንጠይቃችኋለን። ኢክሩዬ ስሜ ኢክራም ኑሪ ይባላል። የተሚማ ከዲር ልጅ ነኝ። ሼር ኮብልሽን በማድረግ እስከ መጨረሻው ተከታተሉን። እሺ አሁን ያው እሷ እንዳለችው ያው አበረታቱን፣ ካላስቸገርናችሁ አበረታቱን። ወደ ጥያቄዎቻችን እንሄዳለን። በመጀመሪያ ያው ታናሽ እህቴን ያው እሷን ነው የምጠይቃት። ከመለሰች ትተርፋለች፣ ካልመለሰች ግን ያው እኔ ምንም ማድረግ አልችልም። ህግ ነው። አንቀጽ 32 ላይ አክብር ተብሎ ህግ ነው። ስለዚህ ወደ መጀመሪያው ጥያቄ እንሄዳለን። ኢክሩዬ፣ ኢክሩ አቤት። የአንበሳ ልጅ ስሙ ምንድን ነው? የአንበሳ ልጅ ስሙ መንግስት። ምን ነበር ያልሽው? አልተሰማንም። ያኑ እንድገኝ መልስ ብር ያልሽው መንግስት። እንግዲህ ተመልካቾቻችን የምትመለከቱን ጥያቄ ባለመመለሷ ምንም ማድረግ አይቻልም። ልቀንስላታ ታሳዝናለች። ሁለተኛ ጥያቄ የጅብ ልጅ ምን ይባላል? ማለትም የውሻ ልጅ ምን ይባላል? ውሻ። እንዘንላት እስቲ ቆይ፣ አሁን ጥያቄው እንድገመላት እስቲ ቆይ። የውሻ ልጅ ምን ይባላል? ውሻ።
እንግዲህ እንደምትመለከቱት ተመልካቾቻችን የውሻ ልጅ ምንድነው ብሎ ተብላ ተጠይቃ ነበረ። እሷም ደግሞ ውሻ በማለት መልሳለች። ጥያቄውን ባለመመለሷ ጭካኔ ተመልሰናል። በዚህ ግን አንድ ዋ አይደፋብኝም። አንድ ዋ እሺ፣ ሶስተኛው ጥያቄ። እሺ ተመልካቾቻችን ወደ ሶስተኛውን ጥያቄ እናመራለን። እኔ ያው ቀላል ነው ብዬ ነበር ያሰብኩት። እሷ የባሰ ብዙባታል። የድመት ልጅ ምን ይባላል? እሺ ምን ይባላል? አረ መልሽ፣ ያረተ ይመልሽ እና ድመት። እኔ ሲመስለኝ መጀመሪያ ማስታወቋት ነበር። እንግዲህ እኔ ጨካኝ ያዘረገችኝ ነው። ምንም ማድረግ አልችልም እኩዬ። እሺ አራተኛ። እሺ በቃ ቀለል ያለች። እሺ የአህያ ልጅ ምን ይባላል? በቃ አይደለም። እኔ ጥያቄውን እስቲ እንድገምላት፣ እስቲ እንዘንላት። አሁን እሺ ቀለል ያለ ጥያቄ። እሺ 3 ሲደመር 4 ስንት ነው? 5 7 ይሄንንማ መሳት አልችልም መልቀቅ አልችልም እያለ ነው። እስቲ ቅጣቱን ትቀጣለን። ምንም ማድረግ አንችልም። ግማሹ እኮ በእኔ ነው። እኔ እኮ አንድ ውሃ አይነካኝም። እሺ ኢክራም ተሰቃይታለች። ይሄ ሁሉ እንግዲህ ያው ቀጣይ ጥያቄ ወደ አብዲ ነው። ወደ እኔ ይዞራል። ምንም ማድረግ አንችልም። እኔ እርግጠኛ ነኝ በዚህ ጨዋታ ሻምፒዮን ማሸነፈው እኔ ነኝ። በቃ አንድ ውሃ ነው፣ አንድ ውሃ ጠባ ይልብኝ። ስለዚህ የመጀመሪያው ጥያቄ አብዲ እርግጠኛ ነኝ ሙቢሻ ይሄንን ጥያቄ ስጠይቀኝ እኔ ውስጤ ላይ እንደምመልስ የሆነ ሐሳብ አለኝ። ብቻ እመልሳለሁ የሚል ሐሳብ አለኝ። እንደምመልስ እርግጠኛ ነኝ። ብዙ ተክሯርታ የዩናይትድ ስቴትስ እና የዩናይትድ ኪንግደም ዋና ከተሞቻቸው ማን ነው? ይሄ እኮ ቀላል ጥያቄ ነው፣ ግን እስቲ በደንብ እንዲገባኝ ድገምልኝ እስቲ። የዩናይትድ ኪንግደም እና የዩናይትድ ስቴትስ ዋና ከተማ ማን? የዩናይትድ ኪንግደም እና የዩናይትድ ይሄ እኮ በጣም ቀላል ጥያቄ ነው ሲመስለኝ። ዩናይትድ ስቴትስ እና ዩናይትድ ኪንግደም በዩክሬን መካከል ላይ ያሉት ናቸው። ዩክሬን ራሷ እሺ መልሱ ምንድነው ነው? ዩክሬን ራሷ ናት። ዩክሬን ራሷ ጦርነት ተነስቶ ነበር እንዴ? ተበቃዩ አይመለከተኝም። አረ ይሄን ሙሉ አዳፋችብኝ አትለኝም። ትበቃለሽ፣ ገና ነው። እሺ ያው አንተን ላለማሰቃየት ስል ያው አሁን እድሜ ነው የምጠይቀህ። የኢክራም እድሜ ስንት ይመስላል? 8 ዓመቷ። 8? ኢክራም ስንት ዓመትሽ ነው? 9 ተበቀዩ። ይሁን ደምስብሻለሁ። ተበቀዩ ዋውጭ አረ ጋይስ አግዙኝ። እሺ የመጀመሪያውም ጥያቄ ቀላል ነው፣ የሁለተኛውም ጥያቄ ቀላል ነው። አሁን ግን በቃ ወስኛለሁ። ፊዚክስ ነው የምጠይቀህ። አንድ ሰውዬ ወደ ከተማ ሄደ እና መጣ። ያ ሰውዬ በምንድን ነው ሄደው? ከተማ ለምንድን ነው ሄደው? ስሙ ማን ነው? የዛ ሰውዬ ሚስቱ ማን ነች? የዛ ሰውዬ ደግሞ የቅድመ ሀያቱ ማን ነው? ያ ሰውዬ ጥቁር ነው ነጭ ነው?
የዚህ ሰውዬ እግሩ ስንት ነው? እርግጠኛ ነኝ ቅድም ለዛ ወደ መንገድ እየሄደ ሰላም ያለኝ ልጅ ነው። አሁን የእያንዳንዱ መልስ መልስልኝ። ከተማው ለምን ሄዳ? የዛ ሰውዬ ከለሩ ምን አይነት ነው? ሚስቱ ማን ነች? የቅድመ አያቱ ማን ነው? ሚስቱ የኔ ጓደኛ ነች። በቃ ለምን ውሃ አደፋብኝ? ውሃ ብደፋብኝ ይሻላል። ይሄ ሁሉ ደፍቶብሻል። በርዷት ባረጋ አረኩስ እኔ አንደዋ ቀባይ ልብኝም አንደዋ ነውስ እንጋ እንዲህ በርዷቸዋል። እንደምትመለከቱት ተመልካቾቻችን ያው እንደዚህ ብስብስ አድርገው በቃ ህይወት እስከሚያስጠላኝ ድረስ አድርገው ለቀውኛል። እንግዲህ እኔም ብቀላዬን እቀጥላለሁ ማለት ነው። እኔ ሁሉንም ነው የምመልሰው። እኔ ማን ነኝ? በዓለማችን ደረጃ ማለት ነው የመኪና ጎማ አለ። የመኪና ጎማ ጥቁር ነው እና የመኪና ከለሮቹ ስታይላቸው ምናምን በጣም የሚለያይ ነውና ጎማው ግን ጥቁር ነው። እኔ ጎማው ጥቁር ለምን ሆነ? ጎማው እንደሚመስለኝ ለፍጥነት ይመስለኛል። እንደምትመለከቱት ተመልካቾቻችን የመኪና ጎማ ጥቁር የሆነበት ምክንያቱ ምን ነበረ ስለው ጎማው ጥቁር የሆነው ለፍጥነት ነው ብሎኛል። ይሄማ መልስ አይሆንም በጭራሽ። ይሄማ ያው ብረት የሚል ቀልድ ነው የቀለደው ዛሬ እና በእኛ ላይ እንደቀለደብን እኛ ምን ቀልድበታለን። ወደ ቀልዱ እናመራለን ታዲያ። የመጀመሪያውን ጥያቄ እኔ ነኝ የምደፋበት። እኔ መድፋት አለብኝ። ይሄንን አረጋጋዎች ቀንሰው ልጨምርላት ሲል እሷ ልጨምርላት አይደለም፣ ትንሽ መጎዳት ስላለበት ነው። መጎዳት ስላለበት እንደምትመለከቱት ይመቸኛል። እንደዚህ አሰቃይቶን እሱ እኮ በቃ ውሃ አይነካኝም ምናምን ጭራሽ እስከሚል ድረስ ኧረ ውሃማ ይነካል እንጂ ኧረ እንዴ። አሁንም ሌላቸው ለሁለተኛው ጥያቄ እናመራለን። አብልቼ ነበር ይበል። እውነቱን ነው፣ አብልቼ ነበር እያለ ትናንትና ዕለት ማለት ነው በህልሜ ተደብቄ እያየሁ ነበር። ከዛ በህልሜ ተደብቄ እያየሁ ነበርና ትዞራለህ ግን ለምንድን ነው? መንገዱን አልጨረስከውም። ለምንድን ነው? ይክራም ድፍቢ አይደለም ጥያቄው መመለስ አለበት እንዴ። እኔ በአንተ ህልም ውስጥ ምን አገባኝ እንዴ? አይደለም ጥያቄው መመለስ አለበት። አራብ ዲታ አታጨናንቀኝ። በቃ አሁን ደግሞ ወደ ቅጣቱ እናመራለን ማለት ነው። አሰቃይቶሽ የለ እንዴ? ይመችሽ። በቃ እንደዚህ አሁን አሰቃይቶሽ እኔ ምን አጠፋሁ? በረደሻ
አንቀጠቀጠኝ ወባ ያዘኝ። ተመልካቾቻችን ሙቢሻ ይህንን ውሃ ስደፋበት ወባ ያዘኝ አንቀጠቀጠኝ እያለ ነው። እንግዲህ ከዚህ በላይ እንዲሰቃይ ነው እኛ የምንፈልገው። ምክንያቱም ለእኛ ያደረገንን ነገር አልተረሳንም። ምክንያቱም የወጋ ቢረሳ የተወጋ አይረሳም ነው ነገሩ። አልረሳውም እያለ ነው እንግዲህ አሁን እንደግምለታለን። በዓለማችን ደረጃ ማለት ነው። በዓለማችን ደረጃ በጣም ከፍተኛና ዝቅተኛ ነች ትባላለች። የሆነች ሀገር አለች ውስጥ ጭንቅላቴ ላይ አልጠፋም ብላኛለች ማለት ነው። ምን አጠፋ ምን አገባኝ? ያቺ ሀገር ማናት? ቆይ ከፍ ዝቅ የምትለዋ ቴምፕሬቸር እንግዲህ ጥያቄው ምን ነበረ? በዓለማችን ደረጃ ከፍ ዝቅ የምትል ማለት ነው። በቃ መሀከል ላይ የሆነች ጭንቅላቴ ላይ ነበረች። ያቺ ከተማ ማነች ብዬ ስጠይቀው ቴምፕሬቸር ብሎ መልሷል። መልሱ ነው አይደለም። ሞክር፣ ሌላ ሞክር። እኛ ቴምፕሬቸር ብለን እንድትመልሰልን ሳይሆን የምንፈልገው ሌላ ጥያቄ፣ ሌላ መልስ። ኢትዮጵያ እንግዲህ ኢትዮጵያ ብሎ እየመለሰ ነው። አሁንም በስትክክል አልመለሰልንም። ሌላ አይደለም፣ እኛ እንድትጎዳ አልፈልግም። አዘንልን እስቲ አረ ውስጥ በደንብ ልሂበት በደንብ አረ ያንሷል ውድ የተሚማ ቲዩብ ተከታታዮቻችን፣ እናም ደግሞ በዛሬው ቪዲዮ አይታችሁ የሆነ ለእኛም ይሁን ለማንም በቃ የሆነ ግምታችሁን፣ ሀሳብ አስተያየታችሁን አጋሩን። እናንተም ደግሞ አትለዩን ነው የምንለው በአክብሮት እንጠይቃለን። እናም እስቲ ሙባረክ ምን እንደሚል እኔ በርዶኛል። እሱማ ብርድ ብሎታል ዛሬ። በቃ የሌለ በቃ ማታ ዛሬ እየመሸ ነው፣ ቀኑ እየመሸ ነው። እስቲ ማደሩን እንኳን እኛ አናውቅም፣ ይለይለታል ነው